የዜና መጽሔት የትግራይ ክልል ባለስልጣናት የ15 ዓመት ታዳጊዎችን ጨምሮ ሲቪል ሰዎችን እያፈኑ በግዳጅ ለውትድርና በመመልመል ላይ እንደሚገኙ የሰብአዊ መብት ተከራካሪው ድርጅት ሂዩማን ራይትስ ዎች በዚህ ሳምንት ሰኞ ይፋ ባደረገው መግለጫ ወንጅሏል። የድርጅቱ የአፍሪቃ ክፍል ምክትል ዳይሬክተር ላቲሻ ባደር ለዶይቼ ቬለ እንደተናገሩት የአፍሪቃ ህብረት፣ የተባበሩት መንግስታትና የኢትዮጵያ ዓለም አቀፍና ክልላዊ አጋሮች በትግራይ የሚገኙ ባለስልጣናት የግዳጅ ቅጥርን በአስቸኳይ እንዲያቆሙና በህገወጥ መንገድ የተቀጠሩ ህጻናትንና ሌሎች ሲቪሎችን እንዲለቁ በይፋ ጫና እንዲያደርጉ ጠይቀዋል። አዜብ ታደሰ ዝርዝር ዘገባ አጠናቅራለች። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት የትግራይ ባለስልጣናት በክልሉ እየፈጸሙት ያሉት የግዳጅ ውትድርና ዓለም አቀፉ ማህበረሰብ ጫና ሊያደርግና ሊያስቆም ይገባል ሲል መግለጫ ያወጣው በሳምንቱ መጀመሪያ ሰኞ ዕለት ነበረ። ዶይቼ ቬለ ያነጋገራቸው የዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት የሂዩማን ራይትስ ዎች የአፍሪቃ ምክትል ዳይሬክተር ላቲሻ ባደር እንዳሉት በትግራይ ክልል የሚገኙት ባለስልጣናት የቀድሞ ተዋጊዎችን፣ ጎልማሶችንና አዳጊ ልጆችን ከቢሮዎችና ከወርቅ ማውጫ ቦታዎች በምሽት በሚካሄድ የቤት ለቤት አሰሳ ጭምር እንደሚያፍኑ በተለያዩ ከተሞች የሚገኙ የማህበረሰብ ክፍሎች ገልጸዋል። Local officials and security forces often carried out nighttime house-to-house searches, whereas in larger cities የአካባቢው ባለስልጣናትና የጸጥታ ኃይሎች ብዙውን ጊዜ ሌሊት ከቤት ቤት አሰሳ ያካሂዳሉ። በትላልቅ ከተሞች ግን ወጣትና ህጻናቱን የሚያፍሷቸው ከመንገድ ላይ እንዲሁም ወጣቶች ሊኖሩባቸው ከሚችሉባቸው የመዝናኛ ቦታዎች ወይም እንደ ክበቦችና መጫወቻ ካሉ ቦታዎች እንደሆነ ያነጋገርናቸው የማህበረሰቡ አባላት ነግረውናል። ከሚያዝያ ወር በፊት በክልሉ የተለያዩ አካባቢዎች የሚገኙ ባለስልጣናት በህዝባዊ ውይይቶች ደብዳቤ በመጻፍና ስልክ በመደወል የቀድሞ የትግራይ የጸጥታ ኃይል አባላት ወደ ምድባቸው እንዲመለሱ ግፊት ሲያደርጉ መቆየታቸውን፣ በሚያዝያ ወር ግን በጎዳናዎች፣ በገበያዎች፣ በወርቅ ማውጫ ቦታዎች አፈሳው መጠናከሩን ላቲሻ ባደር ከአካባቢው ለድርጅቱ የተሰጠውን መረጃ ጠቅሰው ተናግረዋል። የትግራይ ባለስልጣናት ወንድ ጎልማሳና ታዳጊ ልጆችን በኃይል ወደ ጦራቸው ለመመልመል የሚያደርጉት ዘመቻ በክልሉ ውስጥ የፍርሃት ድባብ እየፈጠረ መሆኑን ላቲሻ ባደር አክለው ተናግረዋል። We really have been hearing in our interviews is that this campaign is creating widespread fear across. በቃለ ምልልሶቻችን ላይ በእርግጥ የሰማነው ይህ ዘመቻ በትግራይ ውስጥ ሰፊ ፍርሃት እንደፈጠረና ቤተሰቦችን እንደገና እየለያየ መሆኑን ነው። ቤተሰቦች የሚወዱት ሰው ለውትድርና ይመለመላል የሚል ስጋት ምልመላውን ለመቃወም እንኳን ከፍተኛ ፍርሃት እንዳለ ገልጸውልናል። ስለዚህ አንዳንድ ቤተሰቦች የውትድርና ምልመላ አደጋ ላይ ያሉ ወዳጅ ቤተሰቦቻቸው ተደብቀው እንዲቆዩ አሊያም ወደ አዲስ አበባ ጨምሮ ወደ ሌሎች ክልሎች እንዲሸሹ ለማድረግ እየሞከሩ ነው። ውትድርና ምልመላን በመፍራት ወደ መኖሪያ ቤታቸው ያልተመለሱ የተደበቁ ሰዎችንም አነጋግረናል። የሰብአዊ መብቶች ተሟጋቹ ድርጅት 6 የግዳጅ ወታደራዊ ምልመላ ጉዳዮችን ለመሰነድ ተቋሙ 18 እማኞች እንዳነጋገረ ባወጣው ዘለግ ያለ መግለጫ ላይ ጠቅሷል። በሰሜን ምዕራብ ትግራይ ዞን አንድ ወጣት በግዳጅ ለውትድርና ሊመለምሉት ወደ ቤቱ የመጡት 3 የትግራይ ጸጥታ ኃይል አባላት መሆናቸውን ለሰብአዊ መብት ተሟጋቹ ድርጅት ተናግረዋል። ሌሎች 17 ሰዎች ወደ ፖሊስ ጣቢያ መወሰዳቸውንና ከተወሰዱት መካከል 5 የሚሆኑት እድሜያቸው 16 ወይም 17 እንደሚሆን አስረድቷል። ምስክርነታቸውን ለድርጅቱ የሰጡ አንድ በትግራይ ክልል የአዲ ጉደም ነዋሪ በበኩላቸው በሰኔ ወር ፖሊሶችና ሚሊሻዎች የትግራይ የጸጥታ ኃይል አባላት ወታደሮች የቀን ሰራተኞችና ገበሬዎችን አፍሰው እንደወሰዱ ተናግረዋል።
According to international law, the recruitment and use of children under 18 በዓለም አቀፍ ሕግ መሰረት ከ18 ዓመት በታች የሆኑ ህጻናትን በታጠቁ ቡድኖች መመልመልና መጠቀም የተከለከለ ነው። ከዚህም በላይ ከ15 ዓመት በታች የሆኑ ህጻናትን መመልመል የጦር ወንጀል ክስን ይመሰርታል። በመሆኑም ኢትዮጵያ በተለይም ቁልፍ ዓለም አቀፍ ስምምነቶችን በማጽደቋ ምክንያት ህጻናት እንዳይመለመሉ የመከልከልና ጥበቃቸውን የማረጋገጥ ግልጽ ዓለም አቀፍ ህጋዊ ግዴታዎች አሉባት። በትግራይ በግዳጅ የሚካሄደው ወታደራዊ ምልመላ በመላ ክልሉ ፍርሃት እንደፈጠረ የገለጹት የሂዩማን ራይትስ ዎች የአፍሪካ ክፍል ምክትል ኃላፊ ላቲሺያ ባደር የትግራይ ክልል ባለስልጣናቱ ምልመላውን በፍጥነት እንዲያቆሙና በግዳጅ የተመለመሉ ወደ ቤታቸው እንዲመለሱ ከዚህ በተጨማሪ የአፍሪካ ህብረትን ጨምሮ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥሪ አቅርበዋል። The African Union, the United Nations and Ethiopia's international and regional የአፍሪካ ህብረት የተባበሩ መንግስታትና የኢትዮጵያ ዓለም አቀፍና ክልላዊ አጋሮች በትግራይ ያሉ ባለስልጣናት የግዳጅ ቅጥርን በአስቸኳይ እንዲያቆሙና ህገወጥ በሆነ መንገድ የተቀጠሩ ህጻናትንና ሌሎች ሲቪሎችን እንዲለቁ በይፋ ጫና ማድረግ አለባቸው። በተጨማሪም ዓለም አቀፍ ተዋናዮች በሁኔታው ላይ ገለልተኛ ክትትል ማድረግ አለባቸው። የተባበሩ መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በትግራይ ክልልና በሌሎች የኢትዮጵያ ክፍሎች ስለተፈጸሙት እነዚህና ሌሎች የሰብአዊ መብቶች ጥሰቶች በይፋ ሪፖርት እንዲያደርግ ለረጅም ጊዜ አጥብቀን አሳስበናል። በፕሪቶሪያ ስምምነት መሰረት የተሰየመውን የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ ወር ተቆጣጥሮ ክልሉን ይዞ የሚገኘው የህዝባዊ ወያኔ ሓርነት ትግራይ ባለስልጣናት በበኩላቸው በክልሉ በግዳጅ ወታደራዊ ምልመላ እየተካሄደ አይደለም ሲሉ አስተባብለዋል። አዜብ ታደሰ። በቤኒሻንጉል ክልል በዘንድሮ የምርት ዘመን ከ2 ሚሊዮን በላይ ሄክታር መሬት በምርት ለመሸፈን መዘጋጀቱን የክልሉ ግብርና ቢሮ አመልክቷል። ይህም ከባለፉት 5 ዓመታት ከነበረው የተሻለ ነው የተባለ ሲሆን በክልሉ ተፈናቅለው የነበሩ ወደ ቀያቸው የተመለሱ ዜጎችም ወደ ስራ መግባታቸውና እንደ ትራክተር ያሉ የእርሻ መሳሪያዎችን እንደ አንድ የክልሉ ቦታዎች አርሶ አደሩ መጠቀም መጀመሩም በአንዳንድ የክልሉ ቦታዎች አርሶ አደሩ መጠቀም መጀመሩም ተገልጿል። የግብርናው ዘርፍ ለውጥ እያሳየ እንደሚገኝ የተገለጸ ሲሆን ያነጋገርናቸው አርሶ አደሮች በተሟላ መልኩ ወደ ስራ የገቡ እንዳሉ ተናግረዋል። ይሁንና እንደ መተከል ዞን ድባጤ ወረዳ ገጠራማ ቦታዎች እንደ ጊፖ፣ ጫንጮ፣ በጫቲ በተባሉ ቀበሌዎች፣ በዞኑ ቡሌን ወረዳ ጎንጎ የተባለ ቀበሌ ደግሞ በአፈር ማዳበሪያ እጥረትና በስጋት ምክንያት በተሟላ መንገድ ወደ ስራ እንዳልገቡ ጠቁመዋል። ነጋሳ ደሳለኝ ካሶሳ ተጨማሪ ዘገባ አለው። በቤኒሻንጉል ጉሙዝ ክልል 70 ሚሊዮን ኩንታል ምርት ለመሰብሰብ አቅዶ እየሰራ እንደሚገኝ የገለጸው የክልሉ ግብርና ቢሮ በዘንድሮ የምርት ዘመን በዘር ለመሸፈን የታቀደው መሬት ከባለፈው ዓመት ጋር ሲነጻጸር የ400 ሺህ ያህል ሄክታር ብልጫ እንዳለው አስታውቀዋል። የክልሉ ግብርና ቢሮ ኃላፊ የሆኑት ባበክር አሊፋ በክልሉ ከ2015 ዓ.ም በፊት በነበሩት አለመግባባቶች ምክንያት የግብርና ምርት መጠን አነስተኛ እንደነበር በመግለጽ ከ2017 ዓ.ም ወዲህ የግብርና ምርት መጨመሩን ገልጸዋል። ከባለፉት 5 ዓመታት ወዲህ ዘንድሮ በዘር ለመሸፈን የተዘጋጀው መሬት በሄክታር ከፍተኛ መሆኑን ጠቁመዋል። በየጊዜው በየዓመቱ ስናይ ለምሳሌ ምርት ጭማሪ ከዚህ በፊት 15 አካባቢ 14 ሚሊዮን ነበረን ያመጣ። ከዛ በኋላ 16 ሲመጣ ወደ 29 ሚሊዮን ገባ። በ17 ሲመጣ ደግሞ ወደ 54 ሚሊዮን ደረሰ። አሁን በየጊዜ ፕሮግረስ ይሄደ ማለት ነው። ከዛ ደግሞ በ17 18 ስንሰራ አሁን አምና ያመጣ ነው 54 ሚሊዮን በዚህ 19 በ18 19 ደግሞ ወደ 7 ሚሊዮን ያድጋል። እሱንም እርሻ በየጊዜ ያደገ እርሻ ከ700 ሺህ ወደ 900 ሺህ ወደ 1.2 ከ1.2 መልሰን ወደ 1.6 አጠቅ አሁን ዘንድሮ 2 ሚሊዮን ያገድ ነው። 400 ሺህ ጨመረ ነው የመጣ ነው። ስለዚህ በዛ መንገድ እርሻም እየጨመረ ነው፣ ምርትም እየጨመረ ነው። አቶ አወቀ ኃይሉ በመተከል ዞን ዳንጉር ወረዳ ነዋሪ ሲሆኑ በ2013 ዓ.ም ተፈናቅለው የነበሩና ወደ ቀያቸው ከተመለሱት መካከል ናቸው። በወረዳው የግብርና ስራ ከባለፈው ዓመት በተሻለ መልኩ አርሶ አደሮች ወደ ስራ መግባታቸውን ጠቁመዋል። በወረዳው የጸጥታ ስጋት በሚስተዋልባቸው 2 ቀበሌዎች ደግሞ በተሟላ መልኩ አርሶ አደሩ ወደ ስራ ለመግባቱን ጠቁመዋል። አቅርቦቱ
አቅርቦት አለ፣ የማዳበሪያ አቅርቦት አለ፣ የምርት አቅርቦት አለ። እርሻ መሳሪያዎችም እንግዲህ የተወሰኑ ባለሀብቶች እና መንግስት እያደራጀ የሰጣቸው ሰላም ተመላሾች ትራክተሮች ተጠናክረው እየሰሩ ነው። ማህበረሰቡንም እገዛ እያደረጉ ነው። አሁን ጥሩ ነገር ላይ ነው ያለው። በመተከል ዞን ድባጤ ወረዳ ገጠራማ አካባቢዎች ላይ የሚገኙ ጊፖ፣ ጌሼና ጫንጮ የተባሉ ቀበሌዎችና በዞኑ ቡለን ወረዳ ጎንጎ በተባለ ቦታ ከ4 ወራት በፊት ተከስቶ በነበረው ግጭቶች ምክንያት አርሶ አደሩ ከነዚህ ገጠራማ ቦታዎች ተፈናቅለው እንደነበር የተናገሩት ሌላው ነዋሪ አብዛኛው የቀበሌው ነዋሪዎች ወደ ቀያቸው ባለመመለሳቸው በተሟላ መልኩ ወደ ስራ ለመግባታቸውን ተናግረዋል። በዚሁ አካባቢ በነበሩ አለመግባባቶች በርካታ የአርሶ አደሮች መኖሪያ ቤቶች ተቃጥለው የነበሩ ሲሆን በአሁኑ ወቅት ከተወሰኑ አርሶ አደሮች በስተቀር መደበኛ ስራ ለመኖሩን ጠቁመዋል። ከድባቲ ወረዳ ያው በጫቲ ቀበሌ፣ ጊፖ ቀበሌ፣ ጌሼ ቀበሌ፣ ጫንጮ ቀበሌ እና ቱፊ ገንቤላ ነው እንደዚህ ነው ተቸግረው ያሉ። ከብሎ ወረዳ ደግሞ ጎንጎ ቀበሌ እና ማጣና በኩር የሚባል አለች። ህዝቡን ተፈናቀለ። ያው ቀያቸው ለቆ ግማሹ ወደ ከተማ ግማሹ ደግሞ ወደ አካባቢ ባለው ላይ ተሳፍሮ ነበሩ። አንዳንዶቹ በቃ በራብ ከሚናልቅ ወደ ቀያቸው ተመልሰው ትንሽ ያረሱና እንትን እየተንቀሳቀሱ ነው አሉ። አብዛኛው ህዝብ ደግሞ በቃ ፈርቶ ለጸጥታ ጉዳይ ተፈናቅሎ ነው አሉ። ከካማሺ ዞን ያነጋገርናቸውና የግብርና ስራ በስፋት እየተሰራ እንደሚገኝ የተናገሩት አቶ ጅሩ ካባ የተባሉ ነዋሪ በዞኑ ግብርና በስፋት የሚሰራባቸውና በእርሻ በሚታወቁ ዛይና ምሽጋ በተባሉ የዞኑ ወረዳዎች የግብርና ስራ በዚህ ዓመት የተሻለ እንደሆነ ተናግረዋል። በአካባቢው የጸጥታ ሁኔታ የተረጋጋ መሆኑን የተናገሩት ነዋሪው የትራንስፖርትና የግብርና ግብዓት እጥረት እንዳለ ነዋሪው ገልጸዋል። አሁን ከማሽ ላይ ካሉት 5 ወረዳዎች በጣም እንግዲህ ከዚህ በፊትም በእርሻ የሚሰማረው ማህበረሰብ ዛይና ምሽጋ ነበረ። በጣም አሁን እዛ አካባቢ በጣም እየተሰራ ነው። አሁን ዛይ አካባቢ ምሽጋም የተመሳሳይ እርሻ ስራ እየታረሰ። በቤኒሻንጉል ጉሙዝ ክልል የግብርና ዘርፍ ባለፈው ዓመት የምርት ዘመን 56 ሚሊዮን ኩንታል ምርት መሰብሰቡንም የቢሮ መረጃ ያመለክታል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። ከ25 ሚሊዮን በላይ ወጣቶች ይሳተፉበታል የተባለው አገር አቀፍ የክረምት የበጎ ፈቃድ አገልግሎት በሐዋሳ ከተማ በይፋ ተጀምሯል። ለመሆኑ ይህ የክረምት በጎ ፈቃድ አገልግሎት ምን ያህል ማህበራዊ ጠቀሜታ አስገኝቶ ይሆን? ተሳታፊ ወጣቶችንና የበጎ ፈቃድ አገልግሎት አስተባባሪዎችን ያነጋገረው የሐዋሳው ዘጋቢያችን ሸዋንግዛው ጋየው ተከታዩን ዝርዝር ልኮልናል። ወጣት ታምሩ ታደለ ዘንድሮ ለ5ኛ ጊዜ እየተካሄደ በሚገኘው ወሰን ተሻጋሪ የክረምት የበጎ ፍቃድ አገልግሎት ተሳታፊ ነው። የበጎ ፍቃድ አገልግሎቱን የከፍተኛ ትምህርት ተቋማት ተማሪ ከነበረበት ጊዜ አንስቶ እየተሳተፈ እንደሚገኝ የሚናገረው ታምሩ በተሳትፎው በርካታ ስራዎች ማከናወኑን ጠቅሷል። ከዚህ በፊት ብዙ ቦታ ተሳትፍ ያለው ተማሪ ያለው ከዩኒቨርሲቲ ስንመጣ ብዙ ጊዜ ልጆችን በማስተማር ጽዳት በመስራት የአረጋውያን ቤቶችን በመስራት ከዚህ በፊት ሰርተናል። አሁን ግን ወሰን ተሻጋሪ በጎ ስራ እየሰራን ነውና በየሄድንበት ክልል በበጎ ስራ የታቀዱ እቅዶች አሉ። ችግኝ በመትከል ደም በመስጠት ትውልድ ግንባታ ላይ በመስራትና እዚህ በአጋጣሚ የመጣነው ከሁሉም ክልል ነውና ክልል ከመጡ ልጆች ጋር በሄድንበት ሁሉ ክልል ልጆችን ወጣቶችን በማሳተፍ ትውልድ ግንባታ ላይ እየሰራን ነው። በወሰን ተሻጋሪ ክረምት የበጎ ፍቃድ አገልግሎት ሌላኛዋ ተሳታፊ ወጣት ጸጋ እውነቱ ከአማራ ክልል ወደ ሲዳማ ክልል መምጣቷን ትናገራለች። አገልግሎቱን ስትሰጥ የአሁኑ ለሁለተኛ ጊዜዋ መሆኗን የምትናገረው ወጣት ጸጋም በስራው ለውጥ አይቼበታለሁ ትላለች። ለውጣችን ወጣቶችን ከሱስ ይታደጋል። ቤት ማደስ፣ አረጋውያን መጠየቅ፣ ጎዳና ላይ ያሉትን ምገባ፣ የጎዳና ላይ ምገባ እያንዳንዱ ነገሮችን በቃ ማለት ሁሉም ሳይሰስት ነው በጎ አድራጎት የሚያደርገው ብዙ ጊዜ ማለት ነው። እና እዚህ ጋር በጣም ምን አይነት ትምህርት ወስዳለሁ መሰለ፣ አንድነትን፣ ትንሿ ኢትዮጵያነትን ይፈጥራል። በስብስብነታችን ደስ ይላል በጣም። አቶ ደስታ ለገሰ የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ቢሮ ኃላፊ ናቸው። ወጣቶች በክረምት የበጎ ፍቃድ አገልግሎት መሳተፋቸው ሰፊ ጠቀሜታ እንዳለው የሚናገሩት አቶ ደስታም በተለይ ወጣቶች በጎነት በክልልና በወሰን የሚገደብ አለመሆኑን እንዲማሩበት እያደረገ ይገኛል ይላሉ። በጎነት በክልል ወይም በወሰን የሚገደብ ሆኖ ሳይሆን ወሰን እንደሌለው ድንበር ለሌለው ድንበር ተሻግረው ሄደው
ወሰን ተሻግረው ሄዶ መስራት እንዳለባቸውና አሁን እዚህ የምታዩቸው ደም እየለገሱ ያሉ ወጣቶች እዚህ ያሉ ወንድም እህቶች ላይኖራቸው ይችላሉ። ደማቸው ግን ለማን እንደሚሰጥ አያውቁም። ግን ደም ለሰው ሄዶ ነፍስ የሚያተርፍ ከሆነ ለሰው ለሌላ ሰው የሚበቃ ከሆነ የሚሆን ከሆነ ለምን አልለግስም ብሎ በሰፊ ደም እየለገሱ ነው ያሉት። ጠዋት ትልቅ ጽዳት ዘመቻ አካሂደናል። ይህን ጽዳት ዘመቻውን ዛሬ ደም ለገሳውን ካካሄድን በኋላ ተግባራቱ የሚቀጥሉ ነው የሚሆኑት። የሴቶችና ማህበራዊ ጉዳይ ሚኒስቴር ከአጋር አካላት ጋር በመቀናጀት የሚያዘጋጀው የወሰን ተሻጋሪ ወጣቶች በጎ ፍቃድ አገልግሎት በየዓመቱ በክረምት ወራት የሚካሄድ አገር አቀፍ ክንውን ነው። በጎነት ለኢትዮጵያ ከፍታ 5 በሚል መሪ ቃል ዘንድሮ ለ5ኛ ጊዜ የሚካሄደው ይኸው አገልግሎት የማስጀመሪያ መርሃ ግብሩን በሐዋሳ ከተማ አካሂዷል። በመርሃ ግብሩ በአገር አቀፍ ደረጃ ከ25 ሚሊዮን በላይ ወጣቶች እንደሚሳተፉ የሴቶችና ማህበራዊ ጉዳይ ሚኒስቴር የወሰን ተሻጋሪ ክረምት የበጎ ፍቃድ አገልግሎት አስተባባሪ አቶ ብርሃኑ አበጋዝ ለዶቼ ቬለ ተናግረዋል። በዘንድሮ የ2018 ዓመተ ምህረት የመደበኛ ፕሮግራም ስናይ እንደ ፌዴራል ሚኒስቴር መስሪያ ቤት እኛ ያቀርነው ከ25 ሚሊዮን በላይ ወጣቶችን ለማሳተፍ ነው። በዚህም 25 ሚሊዮን ወጣቶችን አሳትፈን ወደ 53 ሚሊዮን የሚጠጋ የህብረተሰብ ክፍሎችን ተጠቃሚ ለማድረግ በቅድ ደረጃ ይዘናል። ከዛም በተረፈ ደግሞ ወደ 61 ቢሊዮን የሚጠጋ በጀት ለማደን እቅድ ይዘናል። ማለትም በመንግስትና በማህበረሰቡ የወጣውን በጀት ለማደን ያው እቅድ በደረጃ ተይዞ እየተሰራ ይገኛል። በቅድ ደረጃ ያስቀመጥናቸው 14 የስምሪት መስኮች አሉ። አንደኛ አረንጓዴ አሻራ የችግኝ ተከላ ፕሮግራም አለ፣ ደም ልገሳ አለ፣ ማጠናከሪያ ትምህርት አለ፣ ትውልድ ግንባታ አለ። ሌላው ይሄ ጸረ አደንዛዥ እጾች በዛ ዙሪያ የሚሰሩ አለ። የመንገድ ላይ ትራፊክ ደህንነቶች አገልግሎቶች አሉ። በእነዚህ ስራዎች ላይ ነው ተመርኩዞ የዛን የሚያክል አማውንት ኦፍ መኒ ሴቭ ለማድረግ የተሞክሮ ማለት ነው። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ። የምትከታተሉት ከዶቼ ቬለ የሚተላለፍላችሁ የዜና መጽሔት ዝግጅታችን እንደቀጠለ ነው። ከተለያዩ ሀገራት የተውጣጡ በጎ ፈቃደኞችን ያካተተው የሀርት አታክ ኢትዮጵያ የልብ ሕክምና ባለሙያዎች ከ200 በላይ ለሚሆኑ ዜጎች ነፃ ሕክምና ለመስጠት ኢትዮጵያ ገብተዋል። አትላንታ ጆርጂያ ነዋሪ በሆኑት ጥንዶቹ ሐኪሞች ዶክተር አብስኔት መርድ እና ዶክተር ተስፋዬ ተሊላ የተመራው ይኸው የልብ ሕክምና በጎ ፈቃደኞች ቡድን በ5ኛ ዙር ተልኮ ወደ ኢትዮጵያ የገባ $2.6 ሚሊዮን የሚያወጡ የሕክምና ቁሳቁሶችን በመያዝ ነው። ዝርዝሩን የአትላንታው ዘጋቢያችን ታሪኩ ኃይሉ አዘጋጅቶታል። ከዩናይትድ ስቴትስ፣ ካናዳ፣ ብሪታንያ፣ ህንድ፣ ሩዋንዳና ቦትስዋናን ጨምሮ ከ6 ሀገራት የተውጣጡ 7 የልብ ቀዶ ሐኪሞችና ከ55 በላይ የበጎ ፈቃደኛ የልብ ሐኪሞችና ነርሶች ልብን መጠገን እንዲሁም ህይወትን የማዳን ብሎም በኢትዮጵያ የልብ ሕክምናን ለማጠናከር አንድ ዓላማ ያስተሳስራቸው ናቸው። አባላቱ ይህን ተልዕኮ አንግበው ሰሞኑን አዲስ አበባ ገብተዋል። የሀርት አታክ ኢትዮጵያ በጎ ፈቃደኞች ወደ ኢትዮጵያ ከማቅናታቸው በፊት የገንዘብ ማሰባሰቢያና ሀሳብ የመለዋወጫ የራት መርሃ ግብር አትላንታ ጆርጂያ ውስጥ በተሳካ ሁኔታ ተካሂዷል። የዘንድሮው 5ኛ ዙር ነጻ የልብ ሕክምና ድርጅቱ ከተመሰረተ ጀምሮ ትልቁ የተባለ ሲሆን ሕክምናው በጥቁር አንበሳ፣ በቅዱስ ጳውሎስ በልብ ማዕከልና በኮሪያ ሆስፒታሎች በአጠቃላይ በ4 ማዕከላት ውስጥ ይከናወናል ተብሏል። በዚህም መሰረት ተቋሙ 60 የልብ ህመምተኞችን በማከም ተልእኮን የጀመረ ሲሆን ከነዚህም መሃል አንዳንዶቹ ለዓመታት የህይወት አድን ሕክምና ለማግኘት ሲጠባበቁ መቆየታቸው ተመልክቷል። የሕክምና ቡድኑ በዚህኛው 5ኛ ተልእኮ በተለይ በልብ ህመም ለሚሰቃዩ ህጻናት ለመጀመሪያ ጊዜ ሕክምና ያካሂዳል ተብሏል። ለዚህ ተልእኮ መሳካት አስተዋጽኦ ላደረጉት በጎ ፈቃደኞች ለኢትዮጵያ አየር መንገድና አትላንታ ለሚኖሩ የዲያስፖራው ማህበረሰብ አባላት ዶክተር ተስፋዬ ምስጋና አቅርበዋል። በጣም እንግዲህ እየተደረገን ላለው እገዛና አገልግሎት በጣም እናመሰግናለን። ቮለንቴሮቻችንን የኢትዮጵያን ኤርላይንስ እና የአትላንታ ጆርጂያ የሚኖር ዳያስፖራ ከልብ የመነጨ ምስጋናዬን ላቀርብ እወዳለሁ። የዘመቻው ዓላማ ጊዜያዊ ሕክምና መስጠት ብቻ ሳይሆን በሀገር ውስጥ ዘላቂ አቅም መገንባት እንደሆነ የተገለጸ ሲሆን ለዚህም 6 የሀገር ውስጥ ባለሙያዎች ለከፍተኛ ስልጠና ወደ ህንድ እንደሚላኩ ተገልጿል። በሐምሌ 11 እንደሚካሄድ በሚጠበቀው የገቢ ማሰባሰቢያ የራት መርሃ ግብር ላይም የሕክምና ማዕከል ግንባታ እቅድ ይፋ እንደሚደረግ ተገልጿል። ሀርት አታክ ኢትዮጵያ የተመሰረተው የተቋሙ አንደኛው መስራች ዶክተር ተስፋዬ አጎት ኢትዮጵያ ውስጥ ተገቢውን የሕክምና አገልግሎት ማግኘት ባለመቻላቸው ምክንያት በልብ ህመም ከሞቱ በኋላ ነው።
አጎታቸው በሞቱበት በዚያ ወቅት ዶክተር ተስፋዬ እዚህ ሁሉም ነገር በተመቻቸበት ዩናይትድ ስቴትስ በአንድ የ93 ዓመት አዛውንት ሴት ላይ ተመሳሳይ የህይወት አድን ቀዶ ጥገና በተሳካ ሁኔታ ማከናወናቸውን ከዶይቼ ቬለ ጋር በነበራቸው ቆይታ ተናግረዋል። በዶክተር ኦብሲኔት መረድና በዶክተር ተስፋዬ ተሊላ የተመሰረተው ተቋሙ ላለፉት 2 ዓመታት በላይ በነጻ ሕክምና ሲሰጥ የቆየ ሲሆን ባለፉት 4 ዙሮች ብቻ ከ$6 ቢሊዮን በላይ የሚያወጣ ወጪ በመሸፈን የ480 ሰዎችን ህይወት መታደግ ችሏል። ሃርት አታክ ኢትዮጵያ የሚባል የግብረሰናይ ድርጅት ከ3 ዓመት በፊት አቋቁመን እኔና ባለቤቴ በአመት አንዴ ወይ ሁለቴ ወደ ኢትዮጵያ እየተመላለስን የልብ ቀዶ ጥገና ለህፃናትና ለአዋቂ ማድረግ ከጀመረን እንግዲህ ቆየን። ወደ 480 የሚሆኑ ህሙማንን ከዚህ በፊት ሰርተናል። ሃርት አታክ ኢትዮጵያ በዚህ በጎ እንቅስቃሴው ዘንድሮ ከማህበረ ግዩራን ዘረ ኢትዮጵያ ማለትም ሲድ ኢትዮጵያ የእውቅና ሽልማት ተቀብሏል። በተመሳሳይ ከዚህ ቀደም ከቢቂላና ምሳሌ የሽልማት ድርጅቶችም ሽልማትና እውቅና እንዳገኘ አይዘነጋም። ለዶይቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ። አድማጮች የመጨረሻው ዘገባችን ላይ ደርሰናል። እዚህ ጀርመን ያቆየናል። ጀርመን ወታደራዊ ኃይሏን ማጠናከር መጀመሯን ይመለከታል። ጀርመን የመከላከያ ዘርፏን ለማጠናከርና ለማዘመን መነሳቷን እያሳየች ነው። የሀገሪቱ መራሄ መንግስት ፍሬድሪሽ ሜርስ ከዶናልድ ትራምፕ ጋር እንደ አዲስ የመካከለኛ ርቀት ተወንጫፊ ሚሳኤል ግዢ ስምምነት አድርገዋል። በርሊን ከትራምፕ አስቀድሞ የአሜሪካ ፕሬዝዳንት ከነበሩት ከጆ ባይደን ጋር ያደረገችው ስምምነት በትራምፕ ተሰርዞ ነበረ። ሸዋዬ ለገሰ በጉዳዩ ላይ አጭር ዘገባ አጠናቅራለች። ከቅርብ ዓመታት ወዲህ ጀርመን የመከላከያ ኃይሏን ለማጠናከር ወስና መንቀሳቀስ ጀምራለች። ለዚህም ከፍተኛ በጀት መድባለች። በጎርጎሮሳዊ 2030 ዓ.ም ላይም ጀርመን መከላከያዋን ለማዘመን የምታወጣው ወጪ ከ200 ቢሊዮን ዩሮ በላይ እንደሚሆን መረጃዎች ይፋ አድርገዋል። በመጪው ጎርጎሮሳዊ ዓመት 2027ም እንዲሁ የመከላከያ በጀቱ ወደ 30 በመቶ ከፍ ማለቱ ተነግሯል። በርሊን የመከላከያ ኢንዱስትሪዋን አቅም በማጠናከሩ ሂደትም ከዩናይትድ ስቴትስ ጋር በቅርበት እንደምትሰራ አስታውቃለች። ይህንንም የመከላከያ ሚኒስትር ቦሪስ ፒስቶሪየስ መራሄ መንግስት ፍሬድሪሽ ሜርስ እና የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ዋና ጸሐፊ ጀነራል ማርክ ሩት ባሉበት ለዘጋቢዎች ተናግረዋል። ምንም እንኳ ለበለጠ ነጻነት የሚቀርቡ ጥያቄዎች ቢኖሩም የአሜሪካንን ስልቶች አንፈልግም ያለ ግን የለም። ነገሩ እንዲህ አይደለም። ወደፊትም ቢሆን እንዲህ አይሆንም። ከአሜሪካ የጦር መሳሪያ ኢንዱስትሪ ጋር በቅርበት መስራት እንፈልጋለን። ይህንን ማድረጋችንንም እንቀጥላለን። እናም እኛ እስካሁን ገና የሌለን ስልት አለ። ያ ደግሞ በቀጣይ 5 እና 10 ዓመታት ውስጥ በአስቸኳይ እንዲኖረን እንፈልጋለን። በተመሳሳይ የአሜሪካ የማምረት አቅም የተወሰነ እንደሆነ እናውቃለን። የዚህን አቅም በአፋጣኝ ማስፋፋት እንደሚያስፈልግም እናውቃለን። ለዚህ ነው እንዲህ ያለውን ስልት በሙሉ ወይም በከፊል ጀርመን ውስጥ የመገንባት ፍላጎት ያለን። የኔቶ ዋና ጸሐፊ ማርክ ሩት በበኩላቸው የሰሜን አትላንቲክ የጦር ቃል ኪዳን አባል ሀገራት ስብሰባ ከመካሄዱ በፊት የአባል ሀገራቱ የመከላከያ ኃይል አቅም መጠናከር እንደሚኖርበት አሳስበዋል። በተለይም የጀርመንን የኢንዱስትሪ አቅም ከፍተኛነት በማመላከት የኔቶ አባል ሀገራት አብረው እንዲሰሩ ጥሪ አቅርበዋል። ጀርመን ዋነኛ የመከላከያ ኩባንያዎችና ከዓለም ምርጥ የምርምር ተቋማት ያላት ጠንካራ የኢንዱስትሪ ኃይል ባለቤት ናት። የኔቶ መልእክት በመላው ተባባሪዎቹ ኢንዱስትሪዎች ግልጽ ነው። ዝግጁ ሁኑ፣ ፍጠኑ፣ አብራችሁ ስሩ፣ አዲስ የምርት መስመሮችን ክፈቱ፣ የአቅርቦት ሰንሰለቶችን አስፋፉ፣ እናም ለደህንነታችን የሚያስፈልገንን በፍጥነት አቅርቡልን። ይህ በእንዲህ እንዳለ ዩናይትድ ስቴትስ ለጀርመን ቶምሃክ የተሰኙት ሚሳይሎች እንዲሸጡ መወሰኗ ተሰምቷል። ቀደም ሲል ፕሬዝደንት ዶናልድ ትራምፕ ከሳቸው በፊት የአሜሪካ ፕሬዝደንት በነበሩት ጆ ባይደን አማካኝነት ከበርሊን ጋር የተደረሰውን የተጠቀሰውን ሚሳይል ጀርመን ውስጥ የማስገባት ስምምነት ሰርዘው ነበር። የጀርመን መንግስት ይህን እስከ 2500 ኪሎ ሜትር የሚወነጨፍ ሚሳይል ለመግዛት ዋሽንግተንን ለማሳመን ከፍተኛ ጥረት ሲያደርግ መክረሙን የተነገረው። ባለፉት 2 ቀናት በኔቶ ጉባኤ ላይ በአካል የተያዩት የሁለቱ ሀገራት መሪዎች እንደ አዲስ መስማማታቸው ተገልጿል።
መራሄ መንግስት ፍሬድሪሽ ሜርስ ስለ ሽያጩ ሁለቱ ሀገራት መስማማታቸውን ለጀርመን ታህታይ ምክር ቤት ይፋ አድርገዋል። አንካራ ላይ ከኔቶ ጉባኤ ጎን ለጎን ከአሜሪካ መንግስት ጋር የአሜሪካ ቶማሆክ ሚሳኤሎች ገዝተን በጀርመን እንድናስቀምጥ ከአሜሪካ መንግስት ጋር ተስማምተናል። ይህንን በማድረግም በመከላከያችን ውስጥ ያለውን ወሳኝ የስትራቴጂ ክፍተት የምንዘጋ ሲሆን በዚያም ላይ በአውሮፓ የራሳችንን ስልቶች በማሳደግ እናጠናክራለን። ዶናልድ ትራምፕ ባለፈው ሰሞን የአንዳንድ ሀገራት ወታደራዊ በጀት አሳፋሪ ነው የሚል ትችት ሰንዝረው ነበር። የጀርመኑ መራሄ መንግስት የሀገራቸውን የመከላከያ ዘርፍ ለማጠናከርና ብሎም ለማዘመን በምክር ቤታቸው ባሳለፉት ውሳኔ ከተሰነዘረው ትችት ሀገራቸውን ለማላቀቅ እየሞከሩ መሆኑ መታየት ጀምሯል። ጀርመንም ይህን እርምጃዋን ከማንም አትደብቅም በማለት ለመከላከያ የተመደበውን በጀት ሜርስ በአደባባይ ገልጸዋል። በዚህም የኔቶ አባል ሀገራት የመከላከያ አቅም መጠናከር አለበት የሚለውን መልእክታቸውን ማስተላለፋቸውን የተገለጸው። ሸዋዬ ለገሰ። አድማጮች፣ በዚሁ የሸዋዬ ዘገባ የዛሬው የዜና መጽሔት ዝግጅታችን አብቅቷል።